ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው የእናንተ በብዛት ላይክ ማድረግ እጅግ በጣም ያስፈልገናል። ስለዚህ ሁላችሁም ይህንን ቪዲዮ ስትጀምሩ ላይክ በማድረግ እንድትጀምሩ በአክብሮት ጠይቃለሁ። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ ዛሬም በቀጥታ ስርጭት ፕሮግራማችን ከእናንተ ጋር ተገናኘን። የዕለተ ማክሰኞ የሰኔ 9 2018 አርሰናልን ብቻ የተመለከቱ አዳዲስና ወቅታዊ የዝውውር መረጃዎችን ይዤላችሁ ቀርብ ያለው ማለት ነው። ዛሬም በሚኖረን የቀጥታ ስርጭት ፕሮግራማችን ላይ የተለያዩ የዝውውር መረጃዎችን እየተመለከትን ከእናንተ ጋር አብረን ቆይታ የምናደርግ ይሆናል ማለት ነው። አዩብ ቡሃዲን በተመለከተ አንድ አዲስ መረጃ ዛሬ ወጥቷል። መድፈኞቹ አርሰናሎች ይህንን ሞሮካዊ ተጫዋች ለማስፈረም እንቅስቃሴዎችን እያደረጉ ይገኛሉ። ከዚህም በተጨማሪ ተጫዋቹን ለማስፈረም ንግግሮችን እያደረጉ እንደሚገኙ ነው እየወጡ ያሉ መረጃዎች የሚያሳዩት። ከዚህም በተጨማሪ የቀድሞ የአርሰናል ተጫዋች ኦሊቪዬ ዥሩ ይህንን ተጫዋች በተመለከተ አንድ አስተያየት ሰጥቷል። ተጫዋቹ ስላለው ታለንት፣ ሜዳ ላይ ስለሚያሳየው እንቅስቃሴ፣ ከዚህም በተጨማሪ ወደ አርሰናል ሊያደርገው ስለሚችለው ዝውውር አንድ አስተያየት ሰጥቷል። መድፈኞቹ አርሰናሎች ግን ይህንን ተጫዋች ለማስፈረም ንግግሮችን ማድረጋቸውን እየቀጠሉበት እንደሚገኙ በርካታ የመረጃ ምንጮች እየዘገቡ ይገኛሉ። የአዩብ ቡሃዲን የዝውውር ጉዳይ እንመለከታለን። ከዚህም በተጨማሪ አርሰናል የሮማውን ተጫዋች ማኑ ኮኔን ለማስፈረም እንቅስቃሴዎችን እያደረገ ይገኛል። ዛሬ የወጣው መረጃ እንደሚያሳየው ከሆነ መድፈኞቹ አርሰናሎች ይህንን ተጫዋች ለማስፈረም በግል ጉዳዮች ከስምምነት ላይ መድረሳቸው ነው እየተዘገበ የሚገኘው። ይህ ለአርሰናል ደጋፊዎች ጥሩ ዜና ይመስላል። በተለይም ይህንን የሮማውን አማካይ አርሰናሎች ለማስፈረም የተሻሉ ንግግሮችን አድርገው ከተጫዋቹ ጋር በግል ጉዳይ መስማማታቸውን የተገለጸው። ከዚህ በኋላ የሚጠበቀው ከክለቡ ሮማ ጋር የሚያደርጉት ንግግር ብቻ ይሆናል። አርሰናሎች ይህንን ተጫዋች ለማስፈረም ከተጫዋቹ ጋር ስምምነት ላይ መድረሳቸውን በርካቶች እየተናገሩ ይገኛሉ። ይህ በእንዲህ እንዳለ አርሰናል የቶተናሙን የተከላካይ መስመር ተጫዋች ለማስፈረም እንቅስቃሴዎችን እያደረጉ ይገኛሉ። ኤሊጃ አብሰን የ18 ዓመት የማል ተከላካይ ተጫዋች ነው። ይህንን ተጫዋች ለማስፈረም አርሰናሎች እንቅስቃሴዎችን እያደረጉ ይገኛሉ። ተጫዋቹንም የማስፈረም ፍላጎት አላቸው። እንደዚህ አትሌቲክስ ዘገባ ከሆነ ይህ ተጫዋች ከቶተንሃም ስፐርስ በመጪው የክረምት የተጫዋቾች የዝውውር መስኮት ከክለቡ ጋር ይለያያል ተብሎ ይጠበቃል። እንግዲህ የፊታችን ሰኔ 30 በፈረንጆች አቆጣጠር ውሉ የሚያበቃውን ተጫዋች አርሰናሎች ለማስፈረም እንቅስቃሴዎችን እያደረጉ እንደሚገኙ የተገለጸ ይገኛል። የዚህን ተጫዋች ዝውውርም እንመለከተዋለን። ሌላው እጅግ አስገራሚ መረጃ ከወደ ስፔን ዛሬ ምሽት ተሰምቷል። አርሰናል የሴልታ ቪጎን የተከላካይ መስመር ተጫዋች ኦስካር ሚንጉዌዛን ለማስፈረም የተለያዩ እንቅስቃሴዎችን እያደረገ እንደሚገኝ እየወጡ ያሉ መረጃዎች ያሳያሉ። ተጫዋቹ በዚህ ክረምት በክለቡ ይቆያል ተብሎ አይጠበቅም። ከዚህ ክለብ ለቆ የሚወጣበት እድል አለ። ታዲያ ተከላካይ መስመራቸውን ለማጠናከር እንቅስቃሴዎችን እያደረጉ የሚገኙት አርሰናሎች የሴልታ ቪጎን ተከላካይ ኦስካር ሚንጉዌዛን ለማስፈረም የተሻሉ ንግግሮችን እያደረጉ እንደሚገኙ እየወጡ ያሉ መረጃዎች ያሳያሉ። የዚህን ተጫዋችና የአርሰናልን ጉዳይ እንመለከታለን። እንዲሁም ደግሞ የዩሪየን ቲምበርን ጉዳይም እንደዚሁ ወደ እናንተ የምናደርስ ይሆናል። ቲምበር አሁን ጉዳት ላይ ይገኛል። ነገር ግን በአርሰናል ቤት ለተጨማሪ ዓመታት የሚያቆየውን አዲስ ኮንትራት ለመፈራረም የመጨረሻዎቹ ምዕራፎች ላይ መድረሱ ነው እየተዘገበ ያለው። አርሰናሎች ይህንን ተጫዋች ውሉን እንዲያራዝም ለማድረግ ያደረጓቸው ያሉት ንግግሮች በተሳካ ሁኔታ እየተጓዙ እንደሚገኙ እነዚህ መረጃዎች ያሳያሉ። ቲምበር ውሉን ያራዝማል። ይህ የአርሰናሎች የከፍተኛ ጊዜ እቅድ ነው። ተጫዋቹን በአርሰናል ለዓመታት እንደሚቆይ በርካቶች የዘገቡ ይገኛሉ። ይህንንም ጉዳይ እንመለከተዋለን። ብቻ ከእናንተ የሚጠበቀው እስከ ፕሮግራማችን መጨረሻ ድረስ አብራችሁ መቆየት ነው። እነዚህን ጉዳዮች ያደረስናችሁ ከእናንተ ጋር አብረን ቆይታ እናደርጋለን። እንግዲህ በቅርብ ቀናት በዝውውር ጉዳዮች ላይ
የተለመደውን ዘገባችንን እየሰራን አልነበረም። የዓለም ዋንጫ ጨዋታ እያስተላለፍን ስለሆነ ትኩረታችንንም እዛ ላይ አድርገን ነበር። ነገር ግን ደግሞ እንደዚህ አይነት መረጃዎችንም በየቀኑ ለእናንተ ለማድረስ እንሞክራለን። ዛሬ እንግዲህ ከ2 ቀናት በኋላ ከቅዳሜ በኋላ ማለት ነው ተመልሰን ወደ እናንተ መተናል። ወደ መጀመሪያው ጉዳያችን ስናልፍ የአዩብ ቡዋዲን ጉዳይ እናገኛለን። እንግዲህ አርሰናሎች ይህንን ሞሮኮዊውን የ18 ዓመቱን የአማካይ መስመር ተጫዋች ለማስፈረም ንግግሮችን ማድረግ መጀመራቸውና በንግግራቸውም እንደገፉበት ነው እየወጡ ያሉ ሪፖርቶች የሚያሳዩት። እንግዲህ ይህንን የሊል ተጫዋች አርሰናሎች ለማስፈረም እያደረጉ ያሉት እንቅስቃሴ በጥሩ ሁኔታ እየቀጠለ እንደሚገኝ እየወጡ ያሉ ሪፖርቶችና መረጃዎች ያሳያሉ። እንግዲህ ተጫዋቹን በተለይም የዓለም ዋንጫ ጨዋታ ላይ ተመልክተነዋል። ሞሮኮ ከብራዚል ጋር ባደረጉት ጨዋታ ላይ ተጫዋቹ እጅግ በጣም የሚያስገርም ፐርፎርማንሱን ነው ሜዳ ላይ ያሳየውና ይህንን ተጫዋች በተመለከተ ብዙዎችም ለተጫዋቹ ያላቸውን አድናቆትም ጭምር ሲገልጹ ነበርና ተጫዋቹ አሁን ሜዳ ላይ እያሳየ ባለው እንቅስቃሴም የበርካታ ተጫዋቾችን ቀልብ መሳቡንም ጭምር ነው እየተመለከትን የምንገኘው። ነገር ግን ደግሞ አርሰናሎች ሌሎች ፈላጊ ክለቦች ቀድመው ይህንን ተጫዋች በእጃቸው ሳያስገቡት በፊት የተለያዩ እንቅስቃሴዎችን እያደረጉ ይገኛሉና ይህ ለአርሰናል ደጋፊዎች በጣም ጥሩ ዜና ይመስላል። በተለይም ተጫዋቹ ወደ ኤምሬትስ እንዲመጣ እየተደረገ በሚገኘው ጥረት አርሰናሎች ያንን ነገር የበለጠ ከፊት ሆነው እየመሩ እንደሚገኙ እየወጡ ያሉ ሪፖርቶችና መረጃዎች ያሳያሉ ማለት ነው። ከዚሁ ጉዳይ ጋር ተያይዞ በተለይም ተጫዋቹን የዝውውር ጉዳይ በተመለከተ አርሰናሎች አረንጓዴ መብራት እንደበራላቸው ወደ ተጫዋቹ ዝውውር የበለጠው ገፍተው እንደሚሄዱ ዘሚረር ዛሬ ይዞት የወጣው መረጃ ያሳያል። ታዲያ ኦሊቪዬ ዢሩ የቀድሞው የአርሰናል ተጫዋች ይህንን ተጫዋች በተመለከተ አንድ አስተያየት ሰጥቷል። እንግዲህ አብረው በአንድ ቡድን ውስጥ ሲጫወቱ እናውቃለን። ኦሊቪዬ ዢሩና አዩብ ቡዋዲና 39 ዓመቱ ላይ ይገኛል። እንግዲህ ለአርሰናል ባደረጋቸው ጨዋታዎች 105 ጎሎችን ያስቆጠረ ተጫዋች ነውና ስለ አዩብ ቡዋዲ በተለይም ደግሞ በአርሰናል የመፈለጉንም ጉዳይ በተመለከተ አንድ ሀሳብ ሰጥቷል። በእኔና በሱ መካከል የ21 ዓመት ልዩነት አለ። ነገር ግን ተጫዋቹ በሜዳ ላይም ከሜዳም ውጪ እጅግ አስገራሚ ስብዕናን የተላበሰ ተጫዋች ነው። ካስገረሙኝ ተጫዋቾች መካከል አዩብ ተጠቃሹ ነው። በተለይ በእያንዳንዱ የዕለት እንቅስቃሴያችን በልምምድ ወቅቶች ሁሉ ሁላችንንም ያስገርመናል እና ወጣት ተጫዋቾች ባሉበት ቡድን ውስጥ ይህ ተጫዋች ጎልቶ ወጥቷል የሚል ሀሳብ ሰጥቷል። በተለይ ተጫዋቹ ያለውን ብስለት የአስተሳሰብ ደረጃውን ስመለከት እኔ በተለይም ከ19 ዓመት በታች በነበርኩበት ጊዜ የነበረኝን ነገር ያስታውሰኛል የሚል ሀሳብ ሰጥቷልና በተለይ አሁን ባለው ሁኔታ ተጫዋቹ በአርሰናል እንደሚፈለግም ጥያቄ ቀርቦለት ነበረው ኦሊቪዬ ዢሩ። ተጫዋቹ አሁን ፎከስ ማድረግ ያለበት የዓለም ዋንጫ ላይ ነው። ምናልባት ከዛ በኋላ ግን ውሳኔዎችን ሊወስን ይችላል የሚል ሀሳብ ሰጥቷልና አዩብ ቡዋዲም እንደዚሁ ጥያቄ ቀርቦለት ነበረ። በዓለም ዋንጫው ላይ ትኩረት እንደሚያደርግ ተናግሯል። ነገር ግን አሁን ባለውበት ሁኔታ ደስተኛ ነኝ፣ አንዳንድ ክለቦችም እንደሚፈልጉኝ ሰምቻለሁ፣ ጥሩ ነገር ነው፣ በጣም ደስተኛ ሆኛለሁ። አሁን ባለውበት ሁኔታ ግን የዓለም ዋንጫ ላይ ትኩረቴን ማድረግ እፈልጋለሁ የሚል ሀሳብ ሰጥቷልና እንግዲህ አርሰናሎች ይህንን ተጫዋች ለማስፈረም አሁን የበለጠ እንቅስቃሴዎችን እያደረጉ እንደሚገኙ ነው የወጡ ያሉ መረጃዎች የሚያሳዩት እና አርሰናል ይህን ተጫዋች ወደ ኤምሬትስ እንዲመጣ ለማድረግ እያደረገ የሚገኘውን እንቅስቃሴ የበለጠ እንደገፋበት እነዚህ መረጃዎችና ሪፖርቶች ያሳያሉ ማለት ነው። እንግዲህ ሌሎች ፈላጊ ክለቦችም አሉ። ተጫዋቹን ለማስፈረም እስከ 60 ሚሊዮን ፓውንድ ድረስ ሊጠየቅ ይችላል ተብሎ ይጠበቃል። አርሰናል ይህን ተጫዋች በእጁ ያስገባዋል ወይ? ቀጣዮቹ ጊዜያት ላይ አብረን የምንመለከተው ጉዳይ ይሆናል ማለት ነው። ወደ ሌላኛው ጉዳያችን ደግሞ እንለፍ። ሌላኛውን መረጃ ደግሞ ስንመለከት አርሰናል በተለይም የሮማውን የአማካይ መስመር ተጫዋች ማኑ ኮኔን ለማስፈረም የመጨረሻው ምዕራፍ ላይ መድረሱ ነው እየተገለጸ የሚገኘው። ሜትሮ ነው ዛሬ ይህንን መረጃ ይዞ የወጣውና እንደ ሜትሮ ዘገባ ከሆነ አርሰናል ተጫዋቹን ለማስፈረም ከተጫዋቹ ጋር በግል ጉዳዮች ከስምምነት ላይ ደርሷል ነው የተባለው። ያው እንደሚታወቀው የግል ጉዳዮች ሲባል የደሞዝን ጉዳይ፣ የኮንትራት ለምን ያህል ጊዜ በክለቡ ይቆያል፣ እንዲሁ ደግሞ በቦታ ውስጥ ምን ያህል ጨዋታዎችን ሊያከናውን ይችላል የሚሉትንና ሌሎች ተያያዥ ጉዳዮችን ነው እንግዲህ በግል ጥቅማጥቅም ጉዳዮች ሊነጋገሩ የሚችሉትና እንግዲህ ይህንን ተጫዋች ለማስፈረም በተለይ ደግሞ አርሰናሎች እያደረጉ ያሉ ጥረት አሁን በተሳካ መንገድ ላይ እየተጓዘ እንደሚገኝ እየወጡ ያሉ መረጃዎች ያሳያሉ። አርሰናል ያው ከተለያዩ የአማካይ መስመር ተጫዋቾች ጋር ስሙ ተያይዞ እየተነሳ ነው። እንደነ ሳንድሮ ቶናሊ አይነት ወይ ደግሞ
እነ ሞርጋን ጊብስ ዋይት ከአርሰናል ጋር ስማቸው ተያይዞ ይነሳል። የቦርንመዙም አሌክስ ስኮት ከአርሰናል ጋር ስሙ ተያይዞ የሚነሳ ተጫዋች ነውና ኮኔን የሮማውን የአማካይ መስመር ተጫዋችን ለማስፈረም አርሰናሎች ከተጫዋቹ ጋር የመጨረሻ ስምምነት ላይ መድረሳቸው ነው የተገለጸው። በተለይ የጣሊያኑ ተነባቢ ኮሪየር ዴላ ስፖርት ይዞት የወጣው መረጃ እንደሚያሳየው ከሆነ አርሰናሎች ከተጫዋቹ ወኪሎች ጋር ንግግሮችን አድርገው ነበር። ንግግሮቹን በተሳካ ሁኔታ ወደ መጠናቀቁ ተቃርበዋል። በግል ጉዳዮች የመጨረሻ ስምምነት ላይ ደርሰዋል ተብሏል። አሁን አርሰናል ቀጣይ የሚወስደው እርምጃ የሚሆነው እንግዲህ ከሮማዎች ጋር ስምምነት ላይ መድረስ ነው። ሮማ ተጫዋቹን ለማስፈረም የሚመጣ ክለብ እስከ 50 ሚሊዮን ዩሮ ድረስ ወይም ደግሞ እስከ 43 ሚሊዮን ዩሮ ድረስ ሚሊዮን ፓውንድ ድረስ እንዲከፍል ይፈልጋልና አርሰናል ለዚህ ተጫዋች እስከ 50 ሚሊዮን ፓውንድ ድረስ እንደሚያወጣ ነው በርካቶች እየተናገሩ የሚገኙት። ከዚህ በተጨማሪ ተጫዋቹም እንደዚሁ ከሰሞኑ ጥያቄ ቀርቦለት ነበረ። በፈረንሳይ ብሔራዊ ቡድን የዓለም ዋንጫ ስብስብ ውስጥ ይገኛልና እሱም እንደዚሁ ለቀረበለት ጥያቄ ምላሹን ሲሰጥ አሁን ትኩረት የማደርገው በዓለም ዋንጫ ውድድር ላይ ነው፣ የኔ የመጀመሪያ ኢንተርናሽናል ውድድሬ ነው እና ሳልመው የነበረው ውድድር ላይ ለመሳተፍ በዓለም ዋንጫ ላይ እገኛለሁ። ከዓለም ዋንጫው በኋላ ግን ምን እንደሚፈጠር አብረን እናያለን የሚል አስተያየት ሰጥቷል። ከዚህ በተጨማሪ በተለይም ሚካ ሪቻርድስ የቀድሞ የማንቸስተር ሲቲም ተጫዋች በተለይ የተጫዋቹን ፐርፎርማንስ በተመለከተ አስተያየት ሰጥቷል እና ተጫዋቹ ባለው ሁኔታ በተለይም ወደ አርሰናል ቢመጣ አርሰናልን በብዙ መንገድ ማሻሻል የሚችል ተጫዋች እንደሆነ ነው በርካቶች እየተናገሩ የሚገኙት። ለማንኛውም አርሰናል ይህንን ተጫዋች ለማስፈረም የበለጠ የተሻለ ንግግሮችም በማድረግ ላይ ይገኛል። ከተጫዋቹ ጋር የግል ስምምነት ላይ መደረሱን የተገለጸው አሁን ሮማና ክለቡ የመጨረሻ ንግግሮችን ያደርጋሉ። ዋናውም የሚሆነው እሱ ነው። ተጫዋቹና ክለቡ እንኳን ቢስማሙ ክለቡ ግን ፈቃደኛ መሆን አለበት። የሚጠየቀው ገንዘብ፣ አርሰናል ለተጫዋቹ የሚፈልገው ገንዘብ፣ እነዚህ ሁሉ በመሰረታዊነት ይታያሉና አርሰናል እንግዲህ ተጫዋቹን ለማስፈረም በሚያደርገው የዝውውር ሂደት ላይ ምን ያህል ይሳካልታል የሚለውን ነገር አብረን የምንመለከተው ነው የሚሆነው። የአርሰናልን የአማካይ መስመር ለማጠናከር የበለጠ ወደ አርሰናል ቢመጡ ጥሩ አቅም ይፈጥራሉ ተብሎ ከሚጠበቁ ተጫዋቾች መካከል አንዱ ማኑ ኮኔ እንደሆነ በርካቶች እየተናገሩ ይገኛሉ። ወደ ሌላኛው ጉዳይ ስናልፍ የቶተንሃም ስፐርሱን የተከላካይ መስመር ተጫዋች እናገኛለን። እንግዲህ አርሰናል በተለይም የቶተንሃም ስፐርሱን የ18 ዓመቱን ተከላካይ ኤሊጃህ አብሰንን ለማስፈረም እንቅስቃሴዎችን እያደረጉ ነው የሚሉ መረጃዎች ይወጡ ይገኛሉ። መረጃውን የዘገበው ታማኙ ዚ አትሌቲክ ነው እና እንደዚህ አትሌቲክ ዘገባ ከሆነ ኤሊጃህ አብሰን ወደ አርሰናል የሚመጣበት እድል እጅግ በጣም ሰፊ ነው የሚሉ ዘገባዎች እየተሰሙ ይገኛሉ። እንግዲህ በዋነኝነት ኤሊጃህ አብሰን የቀድሞ የአርሰናልና እንዲሁ ደግሞ የእንግሊዝ የተከላካይ መስመር ተጫዋች የሆነው የማቲዮ አብሰን ልጅ ነውና በቶተንሃም ስፐርስ ማሊያ እየተጫወተ ይገኛል። በማል ተከላካይ ቦታ ላይ ነው እየተጫወተ የሚገኘው። እንግዲህ ውሉ አሁን የፊታችን ሰኔ 30 በፈረንጆቹ አቆጣጠር ጁን 30 ላይ ይጠናቀቃል ተብሎ ይጠበቃል። እናም የዚህን ጊዜ ላይ ቡድኑ ጋር ውሉን እንደማያራዝም ነው በርካቶች የተናገሩ የሚገኙት። ከቡድኑ ጋር ውሉን ያራዝማል ተብሎ አይጠበቅም። ስለዚህ በዚህ የክረምት የተጫዋቾች የዝውውር መስኮት ከዚህ ክለብ ጋር እንደሚለያይ የተዘገበ ነው። ስለዚህ አርሰናሎች ይህንን እድል ተጠቅመው ተጫዋቹን በነፃ ማለት ነው ወደ ክለባቸው እንደሚያመጡት እርግጠኛ ናቸው። ምንም የሚከፍሉበት ክፍያ የለም። ምክንያቱም ተጫዋቹ ውሉ ካበቃ ውሉንም ካላራዘመና ከቶተናም ጋር ሚለያይ ከሆነ በነፃ ዝውውር ወደ አርሰናል ማምራት ይችላል። ስለዚህ አርሰናል ነፃ ታለንት ነው ወደ ኤምሬትስ ማምጣት የሚችለው። ስለዚህ ለአርሰናሎች እጅግ በጣም የተለየ ዝውውር እንደሆነ በርካቶች እየተናገሩ ይገኛሉ። አርሰናሎች እንግዲህ አሁን ታዳጊዎችም ላይ የበለጠ እየሰሩ እንዳሉ እየተመለከትን እንገኛለን። የተለያዩ በእድሜ ከ18 ዓመት በታች የሆኑ ተጫዋቾችን ለማስፈረም እየተንቀሳቀሱ ነው። ቅድም ያነሳሁት የ18 ዓመቱ አዩብ ቦዋዲ እስከ 60 ሚሊዮን ፓውንድ ድረስ ይጠየቅበታል። ግን ወደ አርሰናል ቢመጣ የመጪው የአርሰናል ትውልድ ትልቁ መሪ ተዋናይ ይሆናል ተብሎ የሚጠበቅ ተጫዋች ነው። ከዚህ በተጨማሪ ሌሎች ተጫዋቾችንም ብናነሳ አሁን የ16 ዓመቱ የሌስተር ሲቲው የመስመር አጥቂ ጀረሚ ሞንጋ በአርሰናል የራዳር ውስጥ የገባና አርሰናሎች ተጫዋቹን ለማስፈረም እጅግ በጣም የተቃረቡበትን ወቅት እየተመለከትን እንገኛለን። ይህም ተጫዋች ገና 18 ዓመቱ ላይ ይገኛል። አርሰናሎች አምጥተው ምናልባት እነዚህን ተጫዋቾች ከ20 ወይም ከ21 ዓመት በታች ቡድናቸው ላይ ሊጠቀሙባቸው ይችላሉ። እንዲሁ ደግሞ በዋናው ቡድን ውስጥ የበለጠ እድል እንደሚሰጣቸው ነው የሚታመነውና አርሰናል ትላልቅ ተጫዋቾችን ወይም በእድሜ 24-25 ዓመት የሆናቸውን ተጫዋቾች
ተጫዋቾች ማስፈረም ብቻም ሳይሆን እንዲህ ያሉ ደግሞ የበለጠ ታዳጊ የሆኑ ተጫዋቾችን በማምጣት የክለቡን የወደፊት ጊዜ የማስተካከልና ታዳጊ ተጫዋቾችን የማፍራት እንቅስቃሴያቸውን አጠናክረው ቀጥለውበታል እና እንግዲህ ኤሊጃ ሀብሰን በነፃ ዝውውር ወደ ኤምሬትስ ይመጣል። ይህ የቶተናም ተጫዋች ወደ ሰሜን ለንደን ጎረቤቱ ወደ አርሰናል ይመጣል የሚሉ መረጃዎችን ዚ አትሌቲክ አስነብቧል። ዝውውሩ ምን ያክል ይሳካል የሚለውን ደግሞ በቀጣዩ ጊዜ ላይ አብረን የምንመለከተው ጉዳይ ይሆናል ማለት ነው። ውድ አድማጮቻችን የምትገኙት አራዳ ሜዳ ኦፊሻል የዩቱብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ እንድትሆኑ እንጋብዛለን። የዝውውር መረጃዎችን ለመከታተል ሁነኛ ቦታ ላይ ትገኛላችሁ። ከታማኝ የመረጃ ምንጮች በቀዳሚነት አዳዲስ መረጃዎችን ወደ እናንተ እናደርሳለን። ስለዚህ ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ቪዲዮው የእናንተን ላይክ ማድረግ ይፈልጋል። ላይክ አድርጋችኋል። ላይክ ካላደረጋችሁ የ3 ሰከንድ ፋታ ውሰዱና ቪዲዮ ላይክ እያደረጋችሁ ፕሮግራሙን ማዳመጣችሁን ቀጥሉ። አልጨረስንም፣ እንቀጥላለን። ወደ ሌሎች የዝውውር ጉዳዮቻችን ስናቀና አርሰናልና የተከላካይ መስመር ተጫዋቹን ኦስካር ሚንጉዌዛን እናገኛለን። እንግዲህ አርሰናሎች አሁንም የተከላካይ መስመራቸውን ለማጠናከር ከፍተኛ የሆኑ እንቅስቃሴዎችን እያደረጉ ይገኛሉ። እንግዲህ የመጪው ክረምት በተለይም የአርሰናል ትልቁ ስራ ይሆናል ተብለው ከሚጠበቁ ጉዳዮች መካከል አንዱ የተከላካይ መስመር ተጫዋቾችን ማስፈረም ነው። አሁን ባለው ወቅት ላይ ቲምበር ጉዳት ላይ ነው የሚገኘው። ከዚህ በተጨማሪ ደግሞ ዊሊያም ሳሊባም ከዓለም ዋንጫው መጠናቀቅ በኋላ ተጫዋቹ የቀዶ ጥገና ይደረግለታል የሚሉ መረጃዎች እየወጡ ነው የሚገኙት። ስለዚህ ይህ የሚሆን ከሆነ አርሰናል በመከላከሉ ረገድ ክፍተቶች ሊፈጠሩበት ይችላሉ። ተጫዋቾችንም ደግሞ ሊያጣ ይችላል። ለሳምንታት ለወራት አርሰናል እነዚህን ተጫዋቾች ሊያጣ ይችላል። ስለዚህ በተለይ አርሰናል እንዲህ አይነቶቹን ተጫዋቾች ማጣቱ የማይቀር ከሆነ እነዚህን ደግሞ ተጫዋቾች በአዳዲስ ዝውውሮች መተካት ይፈልጋል እና አርሰናል ያለ ምክንያት አይደለም ወደ ገበያው ወጥቶ ተጫዋቾችን ለማስፈረም እየተንቀሳቀሰ የሚገኘው። ከነዚህ ተጫዋቾች መካከል ደግሞ አንዱ ኦስካር ሚንጉዌዛ ነው። ኦስካር ሚንጉዌዛ በተለይም በአሁኑ ወቅት በቀኝ ተመላላሽ ቦታ ላይ የሚጫወት ወይም ደግሞ ቲምበር በሚጫወትበት የቀኝ ተመላላሽ ቦታ ላይ የሚጫወት ተጫዋች ነው። ምናልባትም ደግሞ በሴንተር ባክ ቦታ ላይም መጫወት የሚችል ተጫዋች ነው። እንግዲህ አሁን እሱ በሚጫወትበት ቦታ ላይ ቲምበር ጉዳት ላይ ነው፣ ቤን ዋይት ጉዳት ላይ ነው። ስለዚህ አርሰናል ይህንን ተጫዋች በምክንያት ለማስፈረም ፍላጎቱ ማሳየቱ ነው በርካቶች እየዘገቡ የሚገኙት። እንግዲህ አርሰናሎች ተጫዋቹን ለማስፈረም ገፍተው እየሄዱ እንዳሉ እየወጡ ያሉ መረጃዎች ያሳያሉ። አርሰናል ከዛው ከስፔን ክሪስቲያን ሞስኩዌራን ከአንድ የዝውውር መስኮት በፊት ወይም በክረምቱ ተጫዋቾች የዝውውር መስኮት አምና አስፈርሞ እንደነበር ይታወሳል እና አሁን ደግሞ የነ ቲምበር አለመኖር የነ ቤን ዋይት አለመኖር ይህንን ቦታ እንደሚያሳሳው ይጠበቃል። ኢቨን አርሰናል የኒውካስሉን ተጫዋች ቲኖ ሊቭራሜንቶን ለማስፈረም ከፍተኛ ፍላጎት ነበረው። ነገር ግን ሊቭራሜንቶ ጉዳት እንዳጋጠመውና በዓለም ዋንጫው ጨዋታዎችም ላይ እንደማይሳተፍ ነው እየተገለጸ የሚገኘው እና የስፔኑ ተነባቢ ጋዜጣ አስ አንድ መረጃ ይዞ ወጥቷል ዛሬ ምሽት። እንግዲህ አስ እንዳስነበበው ከሆነ አርሰናል የሴልታ ቪጎን የተከላካይ መስመር ተጫዋች ኦስካር ሚንጉዌዛን ለማስፈረም እንቅስቃሴዎችን እያደረገ እንደሚገኝ አስ በጋዜጣው ላይ አስነብቧል። እንግዲህ እንደነዚህ መረጃዎች ከሆነ ተጫዋቹ በዚህ ወር መጠናቀቂያ ላይ ውሉ ያበቃል። ስለዚህ ውሉም ያበቃ ከሆነ አርሰናል ተጫዋቹን የሚያስፈርምበት የተሻለ እድል ያገኛል። ስለዚህ በፍሪ ትራንስፈር ወይም ደግሞ በነፃ ዝውውር ተጫዋቹ ማግኘት የሚችልበት እድል እንዳለ ነው በርካቶች እየተናገሩ የሚገኙት እና ከዛው ከስፔን የሚወጡ ሪፖርቶች እንደሚያሳዩ ተጫዋቹ በነፃ ዝውውር ክለቡን ለቆ የሚወጣበት እድል አለ። ምናልባትም ደግሞ ወደ እዚህ እግር ኳስ ክለብ ወደ አርሰናል እንደሚመጣ ነው በርካቶች እየተናገሩ የሚገኙት። አርሰናሎችም በተጫዋቹ ላይ ያላቸውን ፍላጎት ገልጸዋል። ምክንያቱም ይህ ተጫዋች ቅድም እንዳልኩት መጥቶ የቀይ መስመር የመከላከል ክፍተታቸውን እንዲሸፍንላቸው ይፈልጋሉ። በእርግጥ ይህ ተጫዋች በአርሰናል ብቻ አይደለም የሚፈለገው፣ ዩቬንቱስም ተጫዋቹ ማስፈረም ይፈልጋል። ከዚህም በተጨማሪ እነ አስቶን ቪላ እነ ፉልሃም ከዚህ ቀደም ከተጫዋቹ ጋር ስማቸው ተያይዞ ሲነሳ ነበርና እንግዲህ አሁን ባለው ሁኔታ ተጫዋቹ በአርሰናል በጥብቅ እየተፈለገ እንደሚገኝ እነዚህ የመረጃ ምንጮች ያሳያሉ። በዛ ክለብ ውስጥ ሌሎች ተጫዋቾችም ለቀው እንደሚወጡ እየተገለጸ ነው ያለው። በተለይ ሚሃይሎ ሪስቲች፣ ፍራንኮ ሴርቪቺ እነዚህ የመሳሰሉ ተጫዋቾች እንደዚሁ ከሚንጉዌዛ ጋር አብረው ክለቡን ለቀው እንደሚወጡ በርካቶች እየተናገሩ ይገኛሉ። ተጫዋቹ እንግዲህ በተለይም
በላማሲያ አካዳሚ ያደገና በዛ ባደገበት ወቅት ላይ ደግሞ በመከላከል ብቃት ጥሩ አቅም እንዳለው የተመሰከረለት ተጫዋች ነው። ቅድም እንዳነሳሁት የቀኝ ተመላላሽ ሆኖ መጫወት ይችላል። ይህ በእንዲህ እንዳለ ደግሞ በመሃል ተከላካይነት መጫወት ይችላል። በተለይ በላማሲያ በነበረበት ጊዜ በመሃል ተከላካይነት ሲጫወት አይተነዋል። አንዳንዴ እንደውም ጭራሽ የቀኝ የአማካይ መስመር ተጫዋች ሁሉ ሆኖ መጫወት ይችላል። ስለዚህ ኦስካር ሚንጉዌዛ አሁን ባለው ሁኔታ ወደ አርሰናል የሚመጣበት እድል አለ። ተጫዋቹንም ለማስፈረም አርሰናሎች የበለጠ እንቅስቃሴዎችን ማድረግ መቀጠላቸውን ነው አስ በዘገባው ያስነበበው። እንግዲህ አርሰናሎች አሁንም የኋላ መስመራቸውን ማጠናከር ይፈልጋሉ። ይህንንም ተጫዋች ለማስፈረም እያደረጉ የሚገኙትን እንቅስቃሴ አጠናክረው ቀጥለዋል። በተለይ ተጫዋቹ ውሌን አላራዝምም የሚል ከሆነ ውሉ መጠናቀቁ ስለማይቀር ከ2 ሳምንት በኋላ የዛን ጊዜ አርሰናል ተጫዋቹን በነፃ ምንም ገንዘብ ሳያወጣ ማምጣት ይችላል። ስለዚህ ለስኳድም መሆን የሚችል ተጫዋች ነው። በተለይ አርሰናል ስኳዱን ለማጠናከር ስኳዱን ሰፊ ለማድረግ ይህንን ተጫዋች ሊጠቀምበት ይችላል እና እንዲህ አይነት መረጃዎችና ዘገባዎች በስፋት እየወጡ ይገኛሉ። ወደ መጨረሻው ጉዳያችን እንለፍ። የጁሪየን ቲምበርን ጉዳይ እናገኛለን። እንግዲህ ቲምበር በአሁኑ ሰዓት ጉዳት ላይ ይገኛል። ነገር ግን ደግሞ ቲም ቶክ አንድ መረጃ ይዞ ወጥቷል ዛሬ እና እንደ ቲም ቶክ ዘገባ ከሆነ ተጫዋቹ በአርሰናል ውሉን ለማራዘም መቃረቡ ነው እየተገለጸ ያለው። አርሰናሎች እንግዲህ ወሳኝ የሚባሉ ተጫዋቾቻቸውን ውላቸውን እንዲያራዝሙ ሲያደርጉና ውላቸውን እንዲያራዝሙ ጥያቄ ሲያቀርብላቸው ያም ደግሞ የተሳካ ሲሆንና አርሰናሎች የተጫዋቾቻቸውን ውል ሲያራዝሙ እናውቃለን። ለምሳሌ የነ ሳሊባን፣ የነ ቡካዮ ሳካን፣ የነ ኦደጋርድን ውል አርሰናል እያራዘመ እንደነበር እናስታውሳለን እና አሁን ደግሞ የቲምበርን ውል ለማራዘም እጅግ በጣም መቃረባቸው ነው እየተገለጸ የሚገኘው። ቲምበር እንግዲህ በአሁኑ ሰዓት የአርሰናል ወሳኝ የሚባል ተጫዋች መሆኑን እንመለከታለን። የቀኝ ተመላላሽ ተጫዋች ሆኖ የሚጫወት ተጫዋች ነው። እንግዲህ ለአርሰናል ወደ 95 የሚጠጉ ጨዋታዎች ላይ ተሰልፈው ተጫውቷል። ምንም እንኳን በቻምፒየንስ ሊጉ ጨዋታ ላይ በጉዳት ምክንያት በቋሚነት ባይሰለፍም ከአርሰናል ጋር ግን የፕሪሚየር ሊግ ዋንጫን አሸንፏል። አርሰናል ዘንድሮ የፕሪሚየር ሊግ ዋንጫን እንዲያሸንፍ ሁሉ ትልቅ አስተዋጽኦን ያበረከተ ነውና እንግዲህ ቲም ቶክ ምንጮቼ ነገሩኝ እንዳለው ከሆነ በአርሰናልና በተጫዋቹ ወኪሎች መካከል የመጨረሻ ስምምነት ተደርሷል። አሁን የሚቀረው የመጨረሻ ዲቴል ጉዳዮች ብቻ ናቸው። በዝርዝር ጉዳዮች ላይ ብቻ ወኪሎቹና አርሰናል ከተነጋገሩ በኋላ የተጫዋቹ ውል በይፋ እንደሚታደስ ነው በርካቶች እየዘገቡ የሚገኙት። ከዚህ በተጨማሪ በአርሰናል በኩል በተለይም ተጫዋቹን የማቆየት ፍላጎታቸው ጠንካራ ነውና እንግዲህ በመጀመሪያዎቹ የአርሰናል ቆይታዎቹ ተጫዋቹ የተሳካ ጊዜን በአርሰናል እያሳለፈ ይገኛል ማለት ነው። ለማንኛውም እንግዲህ ተጫዋቹ በአርሰናል ውሉን ያራዝማል። በኔዘርላንድ ብሔራዊ ቡድን ያው ተጫዋቹ በጉዳት ምክንያት በዓለም ዋንጫው ላይ አይሳተፍም። ይህ ለተጫዋቹ በጣም አሳዛኝ ነገር ነው። ግን ደግሞ መድፈኞቹ ተጫዋቹን የበለጠ የሚያገኙበትን እድል ለቀጣዮቹ ጊዜያት የሚያሰፋ ነውና አሁን ሪከቨር አድርጎ ከጉዳቱ አገግሞ እንግዲህ በቀጣዩ የፕሪሚየር ሊግ ሲዝን ወደ ሜዳ ይመለሳል ተብሎ ይጠበቃል። እንግዲህ ተጫዋቹ አሁን 24 ዓመቱ ላይ ነው የሚገኘውና ለቀጣዮቹ ጊዜያት ለ4 ለ5 ዓመት ተጫዋቹ ውሉን የሚያራዝምበት እድል እንዳለ ነው በርካቶች የተናገሩ የሚገኙት። ኢቭን የነ ዴክላን ራይስም የውል ማራዘም ጉዳይ አለ። ቲም ቶክ እንደዘገበው ከሆነ ዴክላን ራይስም በአርሰናል ውሉን እንዲያራዝም የሚያደርጉበት እድል እንዳለ እነዚህ መረጃዎች ያሳያሉ። የዓለም ዋንጫው ይጠናቀቅና እነ ዴክላን ራይስም ደግሞ ከአርሰናል ጋር ውላቸውን የሚያራዝሙባቸውን ንግግሮች እንደሚያደርጉ በርካታ የመረጃ ምንጮች እየዘገቡ ይገኛሉ። ስለዚህ ቲምበርም በአርሰናል ውሉን ያራዝማል። በቀጣዮቹ 4 እና 5 ዓመታት በአርሰናል እግር ኳስ ክለቡ ሲጫወት የምንመለከተው ተጫዋች እንደሆነ በርካቶች እየዘገቡ ይገኛሉ ማለት ነው። ውድ ቤተሰቦቻችን እንግዲህ ከእናንተ ጋር አብረን ቆይታ አድርገናል። በጣም ሰፊ በሆነ ሰዓት ከእናንተ ጋር አብረን መቆየት እንችል ነበር፣ ግን ደግሞ የዓለም ዋንጫ ጨዋታም ስላለ በዓለም ዋንጫ ጨዋታዎችም ደግሞ ከእናንተ ጋር ቆይታ እናደርጋለን። ያው ከሰሞኑ ትንሽ የመብራት መጥፋት የመብራት መቆራረጥ እያስቸገረን ነው። ነገር ግን በኋላ ላይ እንግዲህ የሴኔጋልና የፈረንሳይን ጨዋታ ይዘንላችሁ እንመጣለን። እንዲሁ ደግሞ በጉጉት የሚጠበቅ ጨዋታ አለ ሌሊት ላይ የአልጄሪያና የአርጀንቲና ጨዋታ አለና እነዛንም ጨዋታዎች ይዘን እንደምንመጣ አድማጮቻችን ለመግለጽ እንወዳለን እና ግን ሁላችሁም ስላደመጣችሁን ስለተከታተላችሁን እጅግ አድርገን ከልብ እናመሰግናለን። አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ሁልጊዜ አብራችሁን ከቆያችሁ ከእናንተ ጋር እንግዲህ ቆይታዎችን እያደረግን በዝውውር መረጃዎች፣ በዓለም ዋንጫ ልዩ ዘገባ
የተለያዩ መረጃዎችን የምናደርሳችሁ ይሆናል ማለት ነው። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አድርጌያለሁ። ስላደመጣችሁን፣ ስለተከታተላችሁን፣ ስለጻፋችሁልን እጅግ አድርገን ከልብ እናመሰግናለን። በኋላ ደግሞ ፈጣሪ ከፈቀደ ተመልሰን እንገናኛለን። የዛ ሰው ይበለን። መልካም ጊዜ፣ መልካም ቆይታ። ባባይ ቻው።